ክፍል 8 ከፌዴሬሽኑ በኋላ ከጥር እስከ ሰኔ 1963 ፌዴሬሽኑ በፈረሰ ማግስት መሬት የሚቀበለውን ትቶ አራሹ የሚፈልገውን ዘራ። አስፋ ወልደ ሚካኤል። የኤርትራ ሕገ መንግሥት በሥራ ላይ መዋል ከጀመረበት ጊዜ አንስቶ የአንድነት ወገኖች ያለማቋረጥ ሲታገሉ የኖሩት ፌዴሬሽኑን አፍርሶ አስተዳደሩን ከኢትዮጵያ ጋር ለማዋሃድ መሆኑን ያለፉት ታሪኮች በዝርዝር አስረድተዋል። ለ10 ዓመታት ያ ሁሉ ጥረት ተደርጎ በመጨረሻው ፌዴሬሽኑን ማፍረስ ከተቻለ በኋላ አስተዳደሩ ከአዲስ አበባ ጋር በምን አኳኋን እንደሚከናወን በሰው ኃይል በኩልም ሆነ በሥራ አፈጻጸም ረገድ የሚያስፈልገው ምን እንደሆነ አይታወቅም ነበር። ወደ ኋላ መለስ ብለን ብንመለከት በመስከረም 1954 ዓ.ም ተድላ ባይሩ ፌዴሬሽኑ ቢፈርስልኝ የሚል የምኞት ንግግር ባደረጉ ጊዜ ምናልባት አንድ ቀን ቺፍ ኤክስኪዩቲቭ ጨክነው የሰነዘሩትን ሐሳብ ቢፈጽሙ ኢትዮጵያ አስተዳደሩን ለመረከብ አልተዘጋጀችም ሲሉ ጸሐፌ ትእዛዝ ወልደ ጊዮርጊስ የሰጡትን አስተያየት ማስታወስ ያስፈልጋል። በዚያች በመስከረም 12 ቀን 1954 ዓ.ም ንጉሠ ነገሥቱ ባደረጉት ታላቅ ስብሰባ ላይ የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ የፌዴሬሽኑ መፍረስ አይጠቅምም ብለው ሲሟገቱ አብረዋቸው የቆሙላቸው የጽሕፈት ሚኒስትሩ ብቻ ነበሩ። በጉባኤው መጨረሻ ላይ የኤርትራ ሕዝብ ፌዴሬሽኑን አፍርሶ እንዋሃድ ቢል በኢትዮጵያ በኩል አስተዳደሩን ለመቀበል መዘጋጀት ስለሚያስፈልግ በጸሐፌ ትእዛዝ ወልደ ጊዮርጊስ ሰብሳቢነት አንድ የሚኒስትሮች ኮሚቴ እንዲያጠናው ተወስኖ ነበር። በእኔ በኩል እስካሁን ባደረግኩት ምርምር ይኸው የታሰበው ጥናት መደረግ አለመደረጉን ለማወቅ አልቻልኩም። በህዳር 15 ቀን 1962 ዓ.ም የኤርትራ ፌዴሬሽን ሲፈርስ በንጉሠ ነገሥቱ መንግሥት በኩል አስተዳደሩን ለመረከብ የተደረገ ጥናትም ሆነ ዝግጅት አለመኖሩ ግልጽ ሆኖ ታይቷል። የቀዳማዊ ኃይለ ሥላሴ ጠቅላይ ሚኒስትር አክሊሉ ሀብተወልድና አብዛኛዎቹ ሚኒስትሮች የኤርትራ ፓርላማ ፌዴሬሽኑን ለማፍረስ መወሰኑን የሰሙት ንጉሠ ነገሥቱ ካጸደቁት በኋላ ነበር። ጥቂቶች የሆኑ ሚኒስትሮች ጉዳዩን ቀደም ብለው አውቀነው ነበር እያሉ ቢፎክሩም እነሱ ለመስማት የቻሉት የፌዴሬሽኑ አፍራሾች የግልና የቅርብ ወዳጆች በመሆናቸው ነው እንጂ በካቢኔ አባልነታቸው ሊያውቁት ይገባል ተብሎ ተነግሯቸው አይደለም። እንደ ደንቡ ከሆነ የኤርትራን ፌዴሬሽን ለማፍረስ ሲወጠን የንጉሠ ነገሥቱ የሚኒስትሮች ምክር ቤት ሊመክርበትና በፖለቲካም ሆነ በአስተዳደር ረገድ ለሚያጋጥሙት ችግሮች መፍትሄዎቹን አስቀድሞ ማዘጋጀት ይገባው ነበር። እርግጥ ነው የኤርትራን ፌዴሬሽን ለማፍረስ ከብዙ ዓመታት ጀምሮ ውስጡን የሚደረገውን ሙከራ አልሰማሁም የሚል ሚኒስትር የለም። ሆኖም ይህን የመሰለው ትልቅ ጉዳይ በምክር ቤቱ እንዲጠና ከንጉሠ ነገሥቱ ካልታዘዘ ጭምጭምታ ተሰምቶ ዝግጅት መደረግ ነበረበት አይባልም። ከህዳር 15 ቀን 1962 ዓ.ም በኋላ የኤርትራ አስተዳደር እንደ ሌሎቹ ጠቅላይ ግዛቶች በአገር ግዛት ሚኒስቴር ሥልጣን ውስጥ ይቀላቀል ወይስ በንጉሠ ነገሥቱ የሚታዘዝ የተለየ አመራር ይደረግለታል? የትኛው እንደሆነ መለየት አልተቻለም። በአስመራ ከተማ አንድነቶች ያዘጋጁት የፌዴሬሽን ማሰናበቻ በዓል በደመቀበት ሰሞን በየጋዜጦቹ ላይ የሚጻፉት ርዕሰ አንቀጾች ሁሉ ከኢትዮጵያ ጋር አስተዳደሩ በመዋሃዱ የኤርትራ ሕዝብ የኢኮኖሚና የሶሻል ሕይወት የተፋጠነ እድገት ለማግኘት እንቅፋቱ ተወገደለት እያሉ ነው። ፌዴሬሽኑ ከተሰረዘ ከአንድ ወር ተኩል በኋላ ንጉሠ ነገሥቱ 14ኛውን ጠቅላይ ግዛታቸውን ለመጎብኘት አስመራ ሲደርሱ እንደ ጠበቁትም ባይሆን ሕዝቡ
በየዓመቱ ያስለመዳቸውን መልካም አቀባበል አላጓደለባቸውም። በመስከረም 1952 ዓ.ም የመረብን ወሰን ከደመሰሱ በኋላ ረጅም በሆነ አውቶሞቢል ጉዞ አስመራ ቤተ መንግሥት እስከ ደረሱበት ጊዜ ድረስ የኤርትራ ሕዝብ ከልብ የመነጨ ደስታውን የገለጠላቸው በእልልታና በሆታ ብቻ ሳይሆን ፊቱን በእንባ እያራሰ ነበር። ለ60 ዓመታት በቅኝ ግዛት አስተዳደር ሲሰቃይ የኖረ ሕዝብ ነጻነቱን አግኝቶ ከአጼ ዮሐንስ ዘመን በኋላ ለመጀመሪያ ጊዜ ንጉሠ ነገሥቱን ለመቀበል በመቻሉ ለደስታው ገደብ አልሰጠውም። ቀዳማዊ ኃይለ ሥላሴም በመስከረም 1952 ዓ.ም የኤርትራ ሕዝብ ያሳያቸውንና የገለጠላቸውን የደስታ መንፈስ ጥሩ አድርገው ያስታውሳሉ። ዛሬም ከ10 ዓመት በኋላ በኤርትራ የነበረው ፌዴሬሽን የተባለው አስተዳደር ተሰርዞ ከኢትዮጵያ ጋር ሙሉ አንድነት በመፈጸሙ ሕዝቡ የበለጠ ተደስቶ የበለጠ ስሜቱን አግሎ ይጠብቀኛል ብለው አባ ጠቅል ተስፋ ሳያደርጉ አልቀሩም። ነገር ግን ሕዝቡ በየመንገዱ ተሰልፎ ንጉሠ ነገሥቱን የተቀበለው የተለመደ አክብሮቱንና ፍቅሩን ለማሳየት ነው እንጂ የፌዴሬሽኑ መፍረስ ትርጉሙና ጥቅሙ ምን መሆኑን ተረድቶ የተለየ ስሜቱን ለመግለጥ አልነበረም። እንኳንስ አብዛኛው ጥሩ አዳሪው ሕዝብ ይቅርና ለሱ እንወክልለታለን የሚሉት የአገር ሽማግሌዎች እንኳን ፌዴሬሽን በመኖሩ የተጎዳ ነው እንዴት ነበር፣ እሱ ሲቀር ደግሞ የምናገኘው ምንድነው ብለው እያከታተሉ ላቀረቡት ጥያቄ የሚያጠግብ መልስ አለማግኘታቸውን አልደበቁም። ቀዳማዊ ኃይለ ሥላሴ ኤርትራ 14ኛዋ ጠቅላይ ግዛት ሆና ከተሰየመች በኋላ ለመጀመሪያ ጊዜ በሚያደርጉት ጉብኝት ጠቅላይ ሚኒስትራቸውንና ሚኒስትሮቹን አስከትለው በመምጣት እያንዳንዱ ሚኒስትር በሚኖረው ኃላፊነት የአገሩን አስተዳደር ጉዳይ በጥልቅ እንዲረዳው ማድረግ ይጠቅማል ብለው ቢትወደድ አስፋሃ ለጃንሆይ ማስታወሻ አቅርበው እንደነበረ ነግረውኛል። ነገር ግን የአስፋሃ ሐሳብ በንጉሠ ነገሥቱ ስላልተፈቀደ ከንጉሣውያን ቤተሰብና ከተለመዱት የግቢ ሚኒስቴር ባለሥልጣኖች በስተቀር አንድም የካቢኔ ሚኒስትር የጃንሆይ ተከታይ ሆኖ አስመራ አልሄደም። እንግዲህ ለአዲሱ የኤርትራ ጠቅላይ ግዛት አስተዳደር የሚያስፈልጉትን ዋና ዋና ባለሥልጣኖች ለመምረጥና ለመደልደል ጃንሆይ ብቻቸውን ይሆናሉ ማለት ነው። ለፌዴሬሽኑ መፍረስ ከብዙ ዓመታት ጀምሮ የታገሉትና የማፍረሻው መሐንዲሶች ቢትወደድ አስፋሃና መላከ ሰላም ዲሜጥሮስ ናቸው ቢባልም የጀነራል አብይ አትጊነትና ትብብር ላፈጻጸሙ ወሳኝ መሆኑ የታወቀ ነው። ቀዳማዊ ኃይለ ሥላሴም ይህን ታሪካዊ ጉዳይ ለፈጸሙላቸው ለነዚህ ለሦስት ሰዎች እንደየደረጃቸው ምን አይነት ሹመትና ሽልማት መስጠት እንዳለባቸው ለጥቂት ቀናት ብቻቸውን ማሰቡና መጨነቁ ራስ ምታት ሳይሆንባቸው አልቀረም። አብይ አበበን ከኤርትራ አንስተው አንዱን የካቢኔ ሚኒስትርነት ቦታ ቢሰጧቸው ሹመት ሆኖ እንደማይቆጠር ያውቃሉ። ጀነራል አብይ የንጉሠ ነገሥቱ ሚኒስትር መሆንን ከወጣትነት ዘመናቸው ጀምሮ የለመዱት ስለሆነ ከፍተኛ ሹመት ሊሆናቸው አይችልም። በተለያዩ ጊዜያቶች የጦር ሚኒስትር፣ የፍርድ ሚኒስትር፣ በመጨረሻም የአገር ግዛት ሚኒስትር ነበሩ። ስለዚህ ከእንግዲህ ወዲህ አብይ አበበን በሹመት በጣም ማሳደግ ያስፈልጋል ከተባለ ጠቅላይ ሚኒስትር ካልሆኑ በስተቀር ሌላ ከፍተኛ ቦታ የለም። ይህንን ደግሞ ቀዳማዊ ኃይለ ሥላሴ በጦር ኃይሎች ካልተገደዱ በስተቀር በራሳቸው መልካም ፈቃድ አክሊሉን ሽረው አብይን አይተኩም። ከዚህ በላይ ደግሞ አንድ መረሳት የሌለበት ትልቅ ነገር ከመንግሥቱ ንዋይ ኩዴታ በኋላ የንጉሠ ነገሥቱን ፕሮቶኮል አጣፍቶ በአንድ ጊዜ ጫፍ የደረሰ የሚደመጥና የሚፈራ ትልቅ ሰው መኖሩ ግልጽ ነው። ሌፍትናንት ጄኔራል መርዕድ መንገሻ የመከላከያ ሚኒስትር 4 ዲቪዚዮን ጦር እያዘዙ በቀድሞ በራስ አበበ አረጋይ ቢሮ ከሙሉ ልብ ጋር የተመቻቹ ሰው እያሉ ቀዳማዊ ኃይለ ሥላሴ አዲስ ጠቅላይ ሚኒስትር ለመሾም ወደ አስመራ አያመሩ።
ስለዚህ በዚያን ዘመን የነበረውን ሁኔታ ስንመለከተው የጀነራል አብይ ጠቅላይ ሚኒስትርነት በብዙ ምክንያቶች የማይቻል ስለሆነ የመጀመሪያው የኤርትራ ጠቅላይ ግዛት እንደራሴ ብሎ እዚያው እነበሩበት እንዲቆዩ ከማድረግ በስተቀር ለንጉሠ ነገሥቱ ሌላ መንገድ አልነበራቸውም። ጀነራል አብይም በዘመኑ የነበረውን ሁኔታ ደህና አድርገው ስለሚያውቁት በዚያን ሰዓት ከጃንሆይ የሚጠብቁት የተለየ ሹመት አልነበረም። ሁለተኛው ፕሮብሌም ለአስፋ ወልደ ሚካኤልና ለመላከ ሰላም ዲሜጥሮስ ገብረ ማርያም ስለሚሰጠው ሹመት ነበር። አስፋ ወልደ ሚካኤል ከልባቸው የተመኙትና የጠበቁት በቢትወደድነት ላይ የራስ ወርቅ አስረው የኤርትራ ጠቅላይ ግዛት የመጀመሪያው እንደራሴ ይሆናለሁ ብለው ነው። ራስ ቢትወደድ ተብለው የእንደራሴነቱን ሥልጣን በሚረከቡ ጊዜ ሁለት ምክትል እንደራሴዎች ከክርስቲያን ወገን መላከ ሰላም ዲሜጥሮስ፣ ከእስላሞቹ ሼህ አሊ ሙሳ ራዳይ እንዲሆኑላቸው አቅደው ነበር። ይህ የአስፋ ፕላን በራሳቸው ብቻ የተወጠነ ሳይሆን አብዛኛዎቹ የማኅበረ ፍቅር የሀገር አባሎች በጣም አስፈላጊነቱንና ተገቢነቱን አምነውበት በሙሉ ተስፋ ይጠብቁት የነበረ ጉዳይ ነው። ሐሳቡን አስፋ ራሳቸው ለጃንሆይ ማቅረቡ ስለከበዳቸው በወዳጃቸው በጀነራል አብይ አበበ በኩል እንዲፈጸምላቸው ጠየቁ። አስፋሃ ይህን ሲጠይቁ ጀነራል አብይ አዲስ አበባ ተጠርተው ቢያንስ የምክትል ጠቅላይ ሚኒስትርነት ሥልጣን ይሰጣቸዋል እንጂ እዚሁ ኤርትራ በድጋሚ እንደራሴ ይሆናሉ ብለው ጨርሶ አልጠረጠሩም። ጀነራል አብይ ለቢትወደድ የተለየ አስተያየት ያላቸውና የቅርብ ወዳጅነታቸውን የሚያጠብቁ ቢሆኑም የቀረበው ሐሳብ የሚደገፍ ሆኖ አላገኙትም። ከ25 ዓመት በፊት በፋሽስቱ የኢትዮጵያ ገዢ በዱካ ዳኦስታ ዘመን ከፍተኛ ማዕረግ የነበራቸውና በሮማ ዱቼ ሙሶሎኒ ዘንድ ቀርበው የካቫሊየር የደረጃ ኒሻን የተሸለሙትን ሰው ዛሬ ራስ ቢትወደድ ብሎ የራስ ወርቅ እንዲያስሩ ማድረግ የቤተ መንግሥቱን ሥርዓት ማቃለል ይሆናል ብለው አሰቡ። ከዚህ በላይ ደግሞ በልማዱና በወጉ በአንድ ንጉሠ ነገሥት ዘመን የራስ ቢትወደድነት ማዕረግ የሚሰጠው ለአንድ ሰው ብቻ ነው። ይህም ተመርጦ የተሾመው ሰው በሕይወት እስካለ ድረስ በድጋሚ ሌላ ራስ ቢትወደድ አይሾምም ይባላል። በቀዳማዊ ኃይለ ሥላሴ ዘመን የመጀመሪያው ራስ ቢትወደድ ሆነው የተሾሙት የቀድሞው ጠቅላይ ሚኒስትር መኮንን እንዳልካቸው ብቻ ናቸው። አስፋሃ ይህን ሹመት ባለሙበት ጊዜ ራስ ቢትወደድ መኮንን በሕይወት ነበሩ። የሞቱት የአስፋ ራስ ቢትወደድነት አይሆንም ከተባለ ከአንድ ወር ከ10 ቀን በኋላ በየካቲት 1963 ዓመተ ምህረት ነው። ጀነራል አብይ የአስፋን ራስ ቢትወደድነት ያልደገፉት ሰውየው በጠላት ዘመን ለወገኖቻቸው ለኢትዮጵያውያን የፈጸሙትን ሰብአዊ ተግባርና ከዚያም በኋላ ለኢትዮጵያና ለኤርትራ አንድነት የደከሙትን ሁሉ በመዘንጋት አልነበረም። የወሰዱት አቋም የራስ ቢትወደድነት ማዕረግ ከአስፋ ወልደ ሚካኤል የሕይወት ታሪክ ጋር አይኮሃንም በማለት ብቻ ነው። ፌዴሬሽኑ እንዲፈርስ እጅግ የደከሙትና ውጤቱን ያስገኙት በተለይ ቢትወደድ አስፋና መላከ ሰላም ዲሜጥሮስ ሚስዮናቸውን የፈጸሙ ስለሆነ ከእንግዲህ ወዲህ ከኤርትራ ጉዳይ መውጣት አለባቸው። እነዚህ ሁለት ሰዎች የሚገባቸው ሹመት ተሰጥቷቸው ወደ አዲስ አበባ እንዲዛወሩ አሁን ለኤርትራ ጠቅላይ ግዛት ኃላፊነት እንዲቀበሉ የሚመረጡት ሰዎች ሌሎች እንዲሆኑ የንጉሠ ነገሥቱ መልካም ፈቃድ ሆነ። ጥር 20 ቀን 1963 ዓ.ም ጀነራል አብይ አበበ የመጀመሪያው የኤርትራ ጠቅላይ ግዛት እንደራሴ እንዲሆኑ በጃንሆይ ከተነገራቸው በኋላ ቢትወደድ አስፋ ወልደ ሚካኤል የፍርድ ሚኒስትር፣ መላከ ሰላም ዲሜጥሮስ ገብረ ማርያም የሕግ መወሰኛ ምክር ቤት አባል ሆነው መሾማቸው ከአስመራ ቤተ መንግሥት መግለጫ ተሰጠ። ከዚህ በላይ እንደታየው የፌዴሬሽኑን መፍረስ ላከናወኑት ሰዎች የሥራ ድልድል ከተደረገ ከጥቂት ሰዓቶች በኋላ ለሚቀጥሉት ሁለት ሰዎች ንጉሠ ነገሥቱ የሰጡት ሹመት
መላ የማኅበረ ፍቅሪ ሀገር አባሎችን ከመጠን በላይ አሳዘነ። አንደኛ፣ በዚያ በትግሉ ዘመን ኤርትራ ከኢትዮጵያ ጋር መቀላቀል የለባትም ብለው ይቃወሙ የነበሩት ፊታውራሪ ተስፋ ዮሐንስ በርሄ በሚኒስትር ዴኤታ ማዕረግ የጠቅላይ ግዛቱ ምክትል እንደራሴ። ሁለተኛ፣ የራቢጣ ኤልእስላሚያ ፓርቲ ወገን ሆነው የአንድነቶች ተቃዋሚ የነበሩትና ኋላም የምዕራባዊው ቆላ አውራጃ ከሌላው የኤርትራ ግዛት ተገንጥሎ ነጻነቱን እንዲያገኝ ሲጥሩ የቆዩት አሊ ሙሳ ራዳይ በሚኒስትር ዴኤታ ማዕረግ የጠቅላይ ግዛቱ እንደራሴ አማካሪ ሆነው ተሾሙ። ኢትዮጵያ ወይም ሞት ብለው ያን ሁሉ መስዋዕትነት የተቀበሉት የአንድነት ወገኖች እነሱ እንደተመኙትና እንደደከሙበት ፌዴሬሽኑ ፈርሶ ውህደቱ ሲጀመር አስተዳዳሪዎቻቸው ሆነው የሥልጣኑን ልጓም የሚጨብጡት በሕይወታቸው ላይ የፈረዱባቸው ባላጋራዎቻቸው ሲሆኑ ለምን አያዝኑም? ለምንስ አይማረሩም? አንድነቶች ዓላማቸውን ከግቡ ለማድረስ በሚታገሉበት ዘመን በባዕድ አስተዳዳሪዎች እየተጨቆኑ ያለ ምክንያት ከሥራ እየተባረሩ ያለ ጥፋት እየታሰሩ ያን ሁሉ የግፍ በደል ሲቀበሉ ራቢጣዎች የውጭ ጠላት በሚያፈስላቸው ገንዘብ ሕይወታቸውን በማንደላቀቅ ያሳለፉ ናቸው። ኢትዮጵያዊነታችን ከተመለሰልን በአገራችን ኮርተን በነጻነታችን ተከብረን እንኖራለን። ኢትዮጵያዊነታችንን ከተከለከልን ግን እንዳለፉት ዘመናት የኮሎኒያሊስቶች መጫወቻ ከምንሆን ሞትን እንመርጣለን ብለው ቆርጠው የተነሱትና ሞትን የተጋፈጡት የአንድነት ሕዝቦች በመጨረሻው የሚጠብቃቸው ዕድል በባላጋራዎቻቸው ሥልጣን ስር መውደቅ መሆኑን ቢያውቁት ኖሮ ለኢትዮጵያ ወይም ሞት ያን ሁሉ መከራ ለመቀበል ባልሞከሩት ነበር። ኤርትራ ወደ እናቷ ወደ ኢትዮጵያ እንድትመለስ መስዋዕትነትን የተቀበሉ በፌዴሬሽን የተደረገው ቅልቅል በአንዲት ኢትዮጵያ አስተዳደር እንዲለወጥ ታግለው ድሉን ያገኙት አንድነቶች ብቻ መሆናቸው እየታወቀ ሹመትና ሥልጣን ለራቢጣዎቹ ማሸከም ለምን እንዳስፈለገ የሚያስረዳ አልተገኘም። አንድነቶች በዚህ በተፈጸመባቸው በደል እጅግ አዝነው እንደ ጎርፍ የወረደው እንባቸው ቀስ በቀስ የኢትዮጵያዊት ኤርትራን የአንድነት ግንብ እያራሰ ለማፍረስ እንደሚያበቃው አርቆ ያሰበ የለም። በዚህ በጥር ወር 1963 ዓ.ም አስመራ ላይ በንጉሠ ነገሥቱ የተሰጠው ሹመት እንኳንስ ለሩቅ ታዛቢዎች ቀርቶ ለቅርቦቹ እንኳን ግቡ የማይታወቅ የተዳፈነ ምስጢር ሆነ። የቀድሞ የኢትዮጵያ ተቃዋሚ ተስፋ ዮሐንስ በርሄ በሚኒስትር ዴኤታ ማዕረግ የመጀመሪያው የኤርትራ ምክትል እንደራሴነትን ሲቀበሉ እጅግ የታወቁት የአንድነቱ አርበኛ መላከ ሰላም ዲሜጥሮስ ገብረ ማርያም ያላንዳች ማዕረግ ተራ ሴናተር ሆነው አዲስ አበባ እንዲዛወሩ ተደረገ። ኢትዮጵያዊነታችንን ለማግኘት ብዙ ስቃይ ተቀብለን ነበር። አሁን ኢትዮጵያውያንም ካገኘናት በኋላ ስቃያችን እንዲቀጥል ንጉሠ ነገሥታችን አዘውናል በሚል የመረረ ቃል በሰሩት ሁሉ የተጸጸቱና ተስፋቸውን የቆረጡት የአንድነት ወገኖች ጥቂቶች አልነበሩም። በወከላቸው ሕዝብ ስም ሆነው ፌዴሬሽኑ እንዲፈርስ ድምፃቸውን የሰጡት የፓርላማው አባሎች ለጥቂት ዘመን ያልሰሩበትን ደሞዝ በየወሩ ሲቀበሉ ቢከርሙም ለዘለቄታው አንድ አይነት ቋሚ ሥራ ሳይታሰብላቸው በመቅረቱና ቀስ በቀስ ወደ ኋላም ጨርሶ በመረሳታቸው ብስጭትና ጸጸት ሲያጠቃቸው ቆይቷል። ለተስፋ ዮሐንስ በርሄ ተከምሮ የተሰጠውም ሥልጣን ለፌዴሬሽን አፍራሾች ውለታ ያስብላቸዋል ተብሎ አይጠበቅም። በተለይ በኤርትራ ፖሊስ አዛዥ በብርጋዴር ጀነራል ተድላ ቁቢት ላይ የደረሰውን ብስጭትና ሐዘን መመልከት ይበቃል። ህዳር 15 ቀን 1962 ዓ.ም በአስመራ ከተማ የፈነዳው የአንድነት የደስታ መንፈስ ከሁለት ወር ተኩል በኋላ ጥር 30 ቀን በምሬትና በቁጭት ተለውጦ ማየት እጅግ ያሳዝን ነበር። በዚህ ጉዳይ ከቢትወደድ አስፋ ወልደ ሚካኤል ጋር በሰፊው ተነጋግሬ ይህ ሁሉ ሊደርስ የቻለው
በምን ምክንያት እንደሆነ የሰጡኝን አስተያየት እንደሚከተለው አቀርበዋለሁ። የፌዴሬሽኑን መፍረስ በደህና ከተፈጸመ በኋላ ጃንሆይ አስመራ መጥተው በሰነበቱበት ሰሞን ትልቅ ስህተት ሰሩ። በኤርትራ ጉዳይ እስከ መጨረሻ የተሰዉትን ዲሜጥሮስንና አስፋሃን ወደ አዲስ አበባ አዛውረው ለራቢጣው ለተስፋ ዮሐንስ ሹመትና ስልጣን አሸከሙ። በዚህ መሬቱ የሚቀበለውን ትቶ አራሹ የሚፈልገውን ዘራ የሚባለው ጥንታዊ ታሪክ ተፈጸመ። ዩኒየኒስት የተባሉት ለአንድነት በአንድነት የተዋጉና የተሰዉ ሁሉ በእኛ መገለልና በተስፋ ዮሐንስ ሹመት እጅግ አዝነው ዕለቱኑ ሸፍተው አደሩ። ተቃዋሚዎቻችንም ለካስ እዚህ ለመድረስ ኖሯል ብለው መዘባበቻ አደረጉን። የእኛ ተግባር ፌዴሬሽኑን ማፍረስ ብቻ ሳይሆን ከፈረሰም በኋላ የአስተዳደሩን መዋሃድ አስተካክሎ ማላመድና ማጠንከር መሆን ነበረበት። ነገር ግን መላከ ሰላምና እኔ ይህንን ተግባር እንድንፈጽም አልተመረጥንም። ፌዴሬሽኑን በማፍረስ ጉዳይ ዋና ዋና የሆኑት ሰዎች ለአዲሱ አስተዳደር አይሆኑም ተብሎ እኛን ወደ አዲስ አበባ አዛወሩን። ምክንያቱ ይህ ከሆነ ጄኔራል አብይስ ከኛው ጋር ተባባሪ አልነበሩ? እሳቸው ስለምን አልተዛወሩ? ጥያቄ። ፊታውራሪ ተስፋ ዮሐንስ በሬ ምክትል እንደራሴ እንዲሆኑ ሐሳቡ የመነጨው ከማን ነው? መልስ። በችሎታው ይስማማኛል ብለው ሹመቱን ያሰጡት ጄኔራል አብይ አበበ ናቸው። ከጄኔራል አብይ ጋር ለ3 ዓመታት በመካከላችን እንከን ሳይገባ የልባችንን እየተገላለጥንና እየተመካከርን ስንሰራ ከኖርን በኋላ በመጨረሻው ጊዜ ተስፋ ዮሐንስን ምክትል እንደራሴነት ለማሾም ለጃንሆይ ሲያቀርቡ አላማከሩኝም። በዚህ በኩል የተሰማኝን ቅሬታ ምንጊዜም ሳረሳው ኖራለሁ። ጃንሆይ እንደ ወትሯቸው ጠርተው ስለ ሹመቱ ምን ታስባለህ ብለው ጠይቀውኝ ቢሆን ኖሮ ተስፋ ዮሐንስን ምክትል እንደራሴ ማድረግ ለኢትዮጵያ የተሰዉትን አንድነቶችን እንደ መግደል የሚቆጠር ነው እላቸው ነበር። ዋና እንደራሴነቱ ለጄኔራል አብይ ከተሰጠ የቀረው ቢቀር የቆላውን ሕዝብ ለማስደሰትና ለማስተባበር ሼህ አሊ ራዳይን ምክትል ማድረጉ ይጠቅም ነበር። ምን ይሆናል? ሐሳቡን ለማቅረብ እድሉ አልተሰጠኝም። ፌዴሬሽኑን ካፈረስን በኋላ ጃንሆይ ለመጀመሪያ ጊዜ ወደ ኤርትራ ጠቅላይ ግዛት ሲመጡ ጠቅላይ ሚኒስትራቸውንና ዋና ዋና ሚኒስትሮቹን ይዘው በመምጣት ለአገሩ የሚታሰበው አዲሱ አስተዳደር በሚገባ እንዲመከርበትና እንዲወሰን ቀደም ብዬ ያቀረብኩት ሐሳብ ይህን ከመሳሰለው የአሰራር ስህተት ሊያድን ይችል ነበር ብዬ አስባለሁ። ጥያቄ። ቢተወደድ ይቅርታ ቢያደርጉልኝ ወደ ኋላ ተመልሼ አንድ ነገር ላስታውሶ እፈልጋለሁ። ይኸውም በታህሳስ 2 ቀን 1950 ዓ.ም የተባበሩት መንግስታት ድርጅት ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል በወሰነ ጊዜ እርሶ ለጃንሆይ በጽሑፍ ስላቀረቡት ስለ አንድነት ተቃዋሚዎች ወይም ራቢጣዎች ጉዳይ ነው። በአንጻራችን ቆመው የተዋጉን የተቃዋሚ ማህበሮች በማፈርና በመፍራት እንዳይርቁንና ቀቢጸ ተስፋ ይዟቸው በጀመሩት የባዕድ መሳሪያነት እንዳይቀጥሉ ከቀሩት ወንድሞቻቸው ጋር በእኩልነት በማየት የምናቅፋቸው እንጂ የምናርቃቸው አለመሆናችንን በተግባር መግለጽ አለብን ብለዋል። ይህ ሐሳብ በሌላ አነጋገር ራቢጣዎቹን በጠላትነት ማየት አያስፈልግም፣ መብታቸው ከሌላው እኩል የሚጠበቅላቸው መሆኑን እያስረዱ ማቅረቡ ይጠቅማል የሚል ነው። ይህን የእርሶን ሐሳብ መሠረት አድርገን ስንከተል ራቢጣ የነበሩት ተስፋ ዮሐንስ በርሄ በተድላ ባይሩ መንግሥት ጊዜ ከፍተኛ ኃላፊነት ተሰጥቷቸው እንደነበር በእርሶም ካቢኔ የፊናንስ ሴክሬታሪ ሚኒስትር ሆነው መስራታቸውን አይተናል። ስለዚህ እናንተ የአንድነት ሰዎች እኚህን የቀድሞ ራቢጣ በስልጣን እያሳደጋችሁ ያመጣችኋቸው ስለሆነ ጄኔራል አብይ ምክትል እንደራሴ እንዲሆኑ በማሾማቸው ለምንድነው እስከዚህ ድረስ የሚያሳዝን ሆኖ የታያችሁ? መልስ። ይህን ጥያቄ በሁለት መልክ መክፈል ያስፈልጋል። የመጀመሪያው በ1950 ዓመተ ምህረት ለጃንሆይ ስላቀረብኩት ሐሳብ ነው። የተነበበልኝ ደብዳቤ በእርግጥ እኔ ጻፍኩት ነው። እኔም ኮፒው አለኝ። ሌላው ኮፒ አንተ ዘንድ እንዴት እንደደረሰ ምርምሩን ትቼ
ተአምር ነው በማለት ባልፈው ይሻለኛል። አንተ ለተጠበቅከው ለጃንሆይ የጻፍኩት ደብዳቤ የተባበሩት መንግስታት የኤርትራን ጉዳይ ህዝቡ የጠየቀውን ችላ ብሎ ድርጅቱ በፈለገው አይነት ከፈረደ በኋላ የሀገራችንን የውስጥ ፖለቲካ ጉዳይ በምን መልክ እንደምናዘጋጅ ሐሳብ የሚሰጥ ነው። ይኸውም በኤርትራ ውስጥ ባሉት የፖለቲካ ማህበሮች መካከል ያ ሁሉ ትግልና ፍጅት ተደርጎ በተገኘው ውጤት አንድነቶች አሸናፊዎች በመሆናቸው በተቃዋሚዎቻቸው ላይ ጥቃት እንዳያደርሱ ጥንቃቄ እንዲደረግ ነው። አንድነቶችና የተቃዋሚው ክፍሎች አሸናፊዎችና ተሸናፊዎች ተብለው ወገን እንዲለዩ የተደረገ እንደሆን የውጭ ጠላትም መግቢያ በር ስለሚያገኝ በኤርትራ ውስጥ ምንጊዜም የማይቆም የእርስ በርስ ጦርነት ሊቀጥል ይችላል። ይህ እንዳይደርስ እኛ የአንድነት ወገኖች ልበሰፊዎችና አርቆ ተመልካቾች ሆነን ተቃዋሚዎቻችን በተሸናፊነታቸው አፍረው የውጭ መሳሪያ ሆነው የጠላትነት ሥራ እንዳይቀጥሉ አንደኛ መብታቸው ከሁሉም ጋር እኩል እንደሚጠበቅላቸው፣ ሁለተኛ በሥራም ሆነ በግል ኑሯቸው ምንም አይነት ልዩነት እንደማይደረግባቸው በተግባር የሚታይ ዋስትና ይሰጣቸው አልኩ እንጂ አንድነቶች ታግለውና አሸንፈው ያገኙትን የስልጣን ወንበር ለራቢጣዎች መልቀቅ ያስፈልጋል አላልኩም። ተስፋ ዮሐንስ በርሄን ደጃች ተድላም ሆኑ እኔ በችሎታው ተገቢ በሆነ ሥራ ላይ አዋል ነው እንጂ ለስልጣን ቁንጮ ላይ ወጥቶ አንድነቶችን የሚያጠቃበት እድል አልሰጠነው። ተስፋ ዮሐንስ በርሄን ችሎታውን በማየት ብቻ ከሚገባው በላይ ከፍተኛ ስልጣን መስጠት የአንድነት ወገኖችን ምን ያህል እንደሚያሳዝን መታወቅ ነበረበት። የታወቁት ራቢጣ ተስፋ ዮሐንስ በርሄ በደጃዝማች ተድላ ባይሩ በተለይም በቢትወደድ አስፋ ወልደ ሚካኤል ካቢኔ ከፍተኛ ኃላፊነት የተሰጣቸው ባለስልጣን መሆናቸው አልተካደም። ይሁን እንጂ በአንድነቶች በኩል ትልቁ ቅሬታና ሐዘን የተፈጠረው ተስፋ ዮሐንስ የኤርትራ ጠቅላይ ግዛት ምክትል እንደራሴ ሆነው መሾማቸው ነው ተብሏል። ይህ እንዳይደርስ በንጉሠ ነገሥቱ መልካም ፈቃድ የተስፋ ዮሐንስ በርሄ የምክትል እንደራሴነት ሹመት ከመታወጁ በፊት የጃንሆይ ባለሟል የሆኑት የቢትወደድ አስፋ ወልደ ሚካኤል አስተያየት ሳይጠየቅ መቅረቱ የፖለቲካ ታዛቢዎቹን ሳያስገርም አልቀረም። የተድላ ቁቢት ትራጀዲ። በደጃዝማች ተድላ ባይሩ መንግስት ጊዜ የኤርትራ ፖሊስ የሚመራው በእንግሊዞች አዛዥነት ነበር። በመስከረም 1955 ዓ.ም አስፋ ወልደ ሚካኤል ቺፍ ኤክስኪዩቲቭ በሆኑ በአንድ ወር ጊዜ ውስጥ በእንግሊዙ በኮሎኔል ራይት ቦታ ሻለቃ ተድላ ቁቢት የተባለውን የሰራዬ ተወላጅ የኤርትራ ፖሊስ ዋና አዛዥ አድርገው ሾሙት። በእንግሊዞች አስተዳደር ዘመን በፖሊስነት ሙያ የሰለጠነው ሻለቃ ተድላ ትጋቱና ዲሲፕሊኑ በበላዮቹ ዘንድ ስለታወቀለት ለኤርትራ ፖሊስ አዛዥ በፓርላማው የተወሰነውን የኮሎኔልነት ማዕረግ ለማግኘት የተፋጠነ እድገት ተደርጎለታል። ተድላ ቁቢት የአንድነት የአገር ፍቅር ማህበር አባልና ታጋይ መኮንን ተብሎ የተመሰከረለት ስለሆነ በቢትወደድ አስፋ ወልደ ሚካኤል ያስተዳደር ዘመን ለኤግዚኪዩቲቭ ስልጣን በጣም ቅርብና እምነት የተጣለበት ሰው ነበር። ይህ ወጣት መኮንን በፖሊስ አዛዥነቱ ጃንሆይ ወደ ኤርትራ በተጓዙ ቁጥር የሚያደርግላቸው ያጠባበቅ ዝግጅትና የሚያሳያቸው የነቃ መንፈስ መልካም አስተያየትና አድናቆት ስላሳደረባቸው አዲስ አበባ በግብዣ መጥቶ እንዲስተናገድ ከማድረጋቸውም በላይ አንድ ግልጽ አውቶሞቢልና በሚወዳቸው ልጃቸው በልዑል መኮንን የተሰየመ ልዩ ሽጉጥ ሸልመውታል። በሰኔ 1962 ዓ.ም ንጉሠ ነገሥቱ ኤርትራን ለመጎብኘት ሲሄዱ በሥራውና በአንድነት መንፈሱ ለተደሰቱበት ለተድላ ቁቢት
የብርጋዴር ጀነራልነት ማዕረግ እንዲሰጠው ራሳቸው አስበው የክብር ልብሱም በኢትዮጵያ የፖሊስ ጀነራሎች ፎርም በልዩ ዘዴ ተሰፍቶ ከሹመቱ ጋር እንዲሰጠው ወሰኑ። በዚያን ሰሞን አስመራ ላይ ይካሄድ የነበረው የጊኔ ሪፐብሊክ ፕሬዝዳንት የአህመድ ሴኩ ቱሬ ኦፊሴል ጉብኝት ከተፈጸመ በኋላ ሰኔ 26 ቀን 1962 ዓ.ም ንጉሠ ነገሥቱ በቤተ መንግሥቱ ቢሮአቸው ላይ እንደተገኙ ኮሎኔል ተድላ ተጠርቶ የታሰበለት ሹመት እንዲሰጠው እንደራሴያቸውን አዘዙ። ጀነራል አብዬም በበኩላቸው ምክትል እንደራሴውን አስፋሃን ጠርተው ተድላ ዕቁቢትን ለሹመቱ እንዲያስጠሩት ነገሯቸው። በዚህን ጊዜ ምክትል እንደራሴ አስፋሃ ይበሳጩና በኤርትራ ዋና አስተዳዳሪነት ሥልጣናቸው ለተድላ የሚሰጠው ሹመት ተገቢ አይደለም በማለት ንጉሠ ነገሥቱን ማነጋገር አለብኝ አሉ። በዚያች ሰዓት እኔ የማስታወቂያን ሥራ በሚመለከት ጉዳይ ካለቃዬ ከብላታ ግርማቸው ተክለሐዋርያት ጋር ጃንሆይ ቢሮ ስለነበርኩ ቢትወደድ አስፋሃ በድንገት ዘው ብለው ገብተው ለኤርትራ ፖሊስ አዛዥ ለመስጠት የታሰበውን የብርጋዴር ጀነራልነት ማዕረግ በኤርትራ አስተዳዳሪነቴ አልቀበልም ብለው ሲሟገቱ የነበረውን ሁኔታ የማየት ዕድል አጋጥሞኛል። አስፋ ወልደ ሚካኤል ባነጋገራቸውም ሆነ ባቀራረባቸው ጃንሆይን ሲዳፈሩ ያየሁት ለመጀመሪያ ጊዜ ስለሆነ ንጉሠ ነገሥቱ ምንም እንኳን የኤርትራን አስተዳዳሪ በቀጥታ ለመሻር ሥልጣን ባይኖራቸውም በጃንሆይ መልካም ፈቃድ የተሰጣቸው የቢትወደድነት ማዕረግ ተገፎ አቶ እንዲባሉ ይወሰንባቸዋል ብዬ ሰግቼ ነበር። አስፋ ወልደ ሚካኤል በመጀመሪያ ለተድላ የታሰበው የብርጋዴር ጀነራልነት ማዕረግ ተገቢ አለመሆኑን ለማስረዳት የደረደሯቸው 3 ምክንያቶች ነበሩ። አንደኛ፣ የኤርትራ ፖሊስ አዛዥ በኮሎኔል ደረጃ እንዲሆን በፓርላማ የተወሰነ ስለሆነ ጃንሆይ ሕገ መንግሥቱ በማይፈቅድሎ የውስጥ ጉዳይ ገብተው ደንቡን ቢሽሩት መማክርቶቹን በጣም ቅር ያሰኛቸዋል። ከዚህም በላይ የጃንሆይን ስም የሚያስነሳ ፕሮፓጋንዳ ለመንዛት ለጠላቶቻችን ዕድል ይሰጣቸዋል። ሁለተኛ፣ ተድላ ዕቁቢትን ከሻለቃነት ደረጃ አንስቼ የፖሊስ ዋና አዛዥ ሳደርገው የኮሎኔልነትን ደረጃ ያገኘው በተፋጠነ እድገት ስለሆነ ዛሬ ለጀነራልነት ማዕረግ አልደረሰም። ሦስተኛ፣ ግርማዊነቶ የጀነራልነት ማዕረግ ይገባዋል ብለው ከወሰኑ ተድላ ዕቁቢት ብርጋዴር ጀነራልነቱን ተቀብሎ አዲስ አበባ መዛወር አለበት እንጂ የኤርትራ ፖሊስ አዛዥ ሆኖ መቀጠል አይችልም ብለው አስረዱ። ጃንሆይ ቱጋሉ። የፓርላማውን አባሎች አንተም እያመለከትከን እኛም እያሰብንላቸው ራስ ደጃዝማች፣ ፊታውራሪ፣ ቀኛዝማች እያልን ስንሾም ኖረን የለም ወይ? በዚያ አኳኋን ለፖሊስ አዛዡ የማዕረግ እድገት በመስጠታችን ፓርላማዎቹን ቅር የሚያሰኛቸው ምኑ ነው? ይሄ አንተ ራስህ የፈጠርከው ፍሬ የሌለው ምክንያት ስለሆነ አልተቀበልነውም ብለው በቁጣ ተናገሩ። ወዲያውም ጀነራል አብይ ነገሩን ለማብረድ ወደ አስፋሃ መለስ ብለው ቢትወደድ የፓርላማው አባሎች የጃንሆይን ሐሳብ እንዲረዱት ለማድረግ እርስዎ ባለዎት ጥበብና ዘዴ መሞከር አይችሉም ወይ ብለው ጠየቋቸው። ጃንሆይ የበለጠ ተናደዱ። ወደ ጀነራል አብይ ፊታቸውን መልሰው አንተ ደግሞ ምን ታስታምማለህ? የፓርላማውን ነገር የፈጠረው እሱ ራሱ ስለሆነ አንቀበለውም ብለነዋል። ትእዛዛችን አሁን መፈጸም አለበት ብለው ከወንበራቸው ብድግ አሉ። ዓይናቸው አስፋ ላይ ተተክሎ ቀረ። በዚህ ጊዜ ቢትወደድም በጣም ደነገጡ። የጃንሆይ ትእዛዝማ መከበር አለበት። ለዚህ ጥያቄ አይቀርብበትም። እኔ ታማኝ አገልጋዩ ለጃንሆይ ሐሳቤን ሳልደብቅ እንድናገር ያስለመዱኝ እርሶ ነዎት። ስለዚህ የሚመስለኝን ገለጥኩ እንጂ የጃንሆይን ትእዛዝ አላከብርም አላልኩም ብለው እጅ ሲነሱ ሰላም ሆነ። ከጥቂት ደቂቃዎች በኋላ ኮሎኔል ተድላ እንደራሴው ቢሮ ተጠርቶ በግርማዊነታቸው መልካም ፈቃድና ትእዛዝ የብርጋዴር ጀነራልነት ማዕረግ የተሰጠው መሆኑ ተነገረው። ወዲያውም ከአዲስ አበባ በጀነራል ድረሴ ዱባለ
የኢትዮጵያ ፖሊስ ሰራዊት ጠቅላይ አዛዥ ዩኒፎርም አይነት የተዘጋጀለትን የማዕረግ ልብስ ከብላታ አድማሱ ረታ የጃንሆይ ልዩ ግምጃ ቤት ሹም ተቀብሎ ለበሰ። በአዲሱ የማዕረግ ልብሱ ጃንሆይን ጫማ ስሞ ሲወጣ ከጀነራል አብይ በፊት ሮጦ ሄዶ አንገታቸው ላይ ተጠምጥሞ ደስታውን የገለጠው ለቢትወደድ አስፋ ነበር። ያለ ጥርጥር ሹመቱ የጃንሆይ ቢሆንም ለዚህ ደረጃ ያበቁኝ ቢትወደድ አስፋ ናቸው ብሎ በማመን ነው። ተድላ ቁቢት ብርጋዴር ጀነራል ተብሎ የኢትዮጵያን ፖሊስ ሰራዊት ጀነራሎች ዩኒፎርም ከለበሰ ከ5 ወር በኋላ ፌዴሬሽኑ ሲፈርስ ከቢትወደድ አስፋና ከአንድነቶች ጋር የቅርብ ተባባሪ ከመሆኑም በላይ የተሰማው ደስታ ወሰን አልነበረው። ፌዴሬሽኑ በፈረሰ ማግስት ሐሙስ ህዳር 16 ቀን 1962 ዓ.ም የግርማዊነታቸው እንደራሴ በቤተ መንግሥቱ ባደረጉት የምሳ ግብዣ ላይ ለእኔ ወንበር የተሰጠኝ ከጀነራል ተድላ ቁቢት አጠገብ ነበር። በዚያን ቀን በተድላ ላይ ያየሁትን የደስታ ስሜት ምንጊዜም አልረሳውም። በመካከላችን ወዳጅነትና መቀራረብ ስላለ አንድ ነገር ልጠይቀው ብዬ አሰብኩ። ጄኔራል፣ ለዚህ በዓላችን ምን ስም እንስጠው? የታላቁ አንድነት ቀን ብንለው ምን ይመስልሃል ብዬ ጠየቅኩት። የለም የአንድነት ነገር ድሮም አንድ ነን። የዛሬ 10 ዓመትም ስለ አንድነት በጣም አክብረናል። ስለ አንድነትም በጣም ተናግረናል። የዛሬ ጉዳያችን ትልቋ ኢትዮጵያ እንደገና መጣች። የአክሱም ታሪካችን እንደገና መጣች። አሁን ከዛሬ ጀምሮ በመሃል ምንም ነገር የሌለበት ሁሉም ሰው ኢትዮጵያ ብቻ ሆኖ እንዲኖር ተደረገ እያል የምናስበው ቀን ነው አለኝ። አነጋገሩ በጋለ ስሜትና ቆጣ ባለ መንፈስ ስለሆነ ሌላ ጥያቄ አልጨመርኩም። በሰጠኝ አስተያየት አድናቆቴን ገልጬ ጭውታችንን ወደ ሌላ ጉዳይ አዛወርኩት። የፌዴሬሽኑን መፍረስና የአስተዳደሩን ከኢትዮጵያ ጋር መዋሃድ ከልቡ ያመነበትና ያንን ያህል ደስታ የተሰማው ሰው ከጥቂት ወራት በኋላ ሕይወቱን ለማጥፋት ያደረሰው ምክንያት ምን እንደሆነ ከቢትወደድ አስፋ ያገኘሁትን አስተያየት እንደሚከተለው አቀርባል። ተድላ ሕይወቱን ያጠፋው በተስፋ ዮሐንስ በርሄ ምክንያት ነው። አስፋ ወልደ ሚካኤል። ጥር 20 ቀን 1963 ዓ.ም የፍርድ ሚኒስትርነት ተሹሜ ከቤተ መንግሥቱ ስወጣ ከመውጫው በር ላይ የኤርትራን ፖሊስ ዋና አዛዥ አገኘሁት። ቀዝቀዝ ያለ ሰላምታ ሰጥቶኝ ዝም አለኝ። ምን ነው ጄኔራል፣ እንኳን ደስ ያለ አትለኝም ወይ አልኩት። እያወቀ ምን ሆነዋል አለኝ። የኢትዮጵያ ንጉሠ ነገሥት የፍርድ ሚኒስትር ሆንኩ አልኩት። ሳቅ አለና ራሱን እየነቀነቀ እኛ ነን እንጂ አገሬ፣ አንድነቴ፣ ወገኔ ስንል የነበርን እነሱማ አማሮች ወንበሬ የግዛት ወንበሬ በማለት ላይ እንደነበሩ አሳዩን አለኝ። ከተድላ የማልጠብቀው አነጋገር ስለሆነ በጣም ደነገጥኩ። ይህን የገነፈለ አስተያየቱን ለመለወጥ አንዳንድ ምክር ለመስጠት ሞከርኩ። እምብዛም የማዳመጥ ፍላጎት አይታይበትም ነበር። ደግሞስ ይህን ራቢጣ ተስፋ ዮሐንስን ምክትል እንደራሴ ያስደረጉ እርስዎ ኖት ብሎ ጠየቀኝ። አንተ ተድላ ምነው ማሰብ ተሳነ? በንጉሥ አንደበት እየተነገረ ነው እንጂ ሹመት እኮ የሚመጣው ከእግዚአብሔር ነው አልኩት። ይህን ራቢጣ ምክትል እንደራሴ ለማለት እግዚአብሔር ስላላጣ ብሎኝ ከፊቴ ዞር አለ። ከአንድ ሳምንት በኋላ እቤቴ መጥቶ ትንሽ በረጋ መንፈስ አነጋገረኝ። በአሁኑ ሰዓት እርሶን ከኤርትራ አንስተው ወደ አዲስ አበባ መውሰዳቸው የሸዋ ሰዎች ብሎዎች እንዳልሆኑ ተጋለጡ። በኤርትራ ሕዝብ ዘንድ እርሶ ምን ያህል ተወዳጅ እንደሆኑ አገሩንም ለተጀመረው የፍጹም አንድነት ጎዳና መሠረቱን ማስያዝ የሚችሉ እርሶ መሆኑን ጃኖ የሚያውቁ ይመስለኝ ነበር። በጣም ተሳስቻለሁ።
የኤርትራን ሕዝብ ጉዳይ ጃንሆይ አልተከተሉትም። እሳቸው በስልጣን ታውረዋል። የፌዴሬሽኑ ሕግ ስለተቀደደ ብቻ ሁሉም ችግር ያለቀ መስሏቸዋል። በዚህ ምክንያት ብዙ ስህተት ሰሩ። በተሰራውም ስህተት ይህ አገር ከአንድ ዓመት በኋላ አገር አይሆንም አለኝ። እኔም ይህን ሰምቼ ዝም ማለት አልቻልኩም። ምክሬን ቀጠልኩ። ስማ ተድላ፣ እባክህ አትበሳጭ። እንደ ድሮ ተግተህ ሥራ። ታማኝነትህን አታጓልል። ጃንሆይ ምን ያህል እንደሚወዱት ታውቃለህ። አንድ ነገር ቢደርስብህ አዲስ አበባ መጥተህ ብሶትህን ትነግራቸዋለህ። እኔም በማናቸውም ጉዳይ ካንተ ጋር ነኝ አልኩት። እባክዎ ታማኝነትም ሆነ ትጋት በሸዋ ሰዎች ዘንድ ዋጋ እንደሌለው አሁን በተደረገው ተገንዝቤያለሁ። ለወደፊቱ ተስፋ የሚባል ነገር የለም። እናንተም ዝም ብላችሁ እያወቃችሁና ዓይናችሁ እያየ ለራቢጣዎች አስረክባችሁን መሄዳችሁ ነው። ከእንግዲህ ወዲህ ጊዜው የራቢጣዎች ስለሆነ የእኛም የአንድነቶች ጉዳይ የጨለመና ቀኑን የሚጠብቅ ነው ብሎኝ ከቤቴ ወጣ። እኔ ከአስመራ ወደ አዲስ አበባ ከመነሳቴ በፊት እንደ ራሴውና ተድላ እልህ ተገባብተው አይቼ በጣም ሰጋው። ጊዜ ሳላጠፋ ጀነራል አብይን በተለየ ቀጠሮ ጠይቄ ስለ ተድላ የማስበውን ነገርኳቸው። ተድላ ዕቁቢት በተስፋ ዮሐንስ እየታዘዘ መኖርን አይቀበልም። ለኤርትራ ኢትዮጵያዊነት በተደረገው ትግል ተድላ ዕቁቢት ብዙ የሠራና የተከበረ ታሪክ ያለው ነው። ፈቃዶ ቢሆን ለእኛ እንደ ተደረገው ለእሱም በደረጃው ወደ አዲስ አበባ ተዛውሮ እንዲሠራ ቢደረግ ትልቅ ግልግል ነው። ይሄም አይቻል ከሆነ የኤርትራ ፖሊስ አዛዥ ቀጥታ በእርሶ የሚታዘዝ እንዲሆን ያድርጉ እንጂ በተስፋ ዮሐንስ ሥልጣን ውስጥ አይመድቡት ብዬ ለመንኳቸው። በንግግራችን ላይ ጀነራል አብይ የተድላን ወደ አዲስ አበባ መዘዋወር ጉዳይ እንዳልጣማቸው ታውቆኛል። ነገር ግን ፕሮብሌሙን እያወቁ ተድላ በተስፋ ዮሐንስ ስር እንዲታዘዝ ያደርጋሉ ብዬ አልጠረጠርኩም ነበር። በዚህ ጀነራል አብይ በሰጡት ውሳኔ የሁለቱ ሰዎች ጠብ እጅግ እየከረረ ሄደ። ተድላ በተስፋ ዮሐንስ ላይ ጥላቻውን በግልጽ አሳየ። እንደ ራሴው የፖሊሱ አዛዥ አቋም ከዲሲፕሊን የወጣ ነው አሉ። በዚህ ጊዜ ግልፍተኛው ተድላ ሁሉም ነገር ጨለመበት። ተስፋ ዮሐንስ ካናቴ ላይ ሆኖ የደገነብኝን መሳሪያ ጠላቶቼ እየተቀባበሉ ያጠፉኛል የሚል ስሜት አደረበት። የኤርትራ ፌዴሬሽን እንዲፈርስና ፍጹም ውህደት እንዲሆን ያደረግኩት ተጋድሎ በመጨረሻው በጠላቶቼ እጅ ይጥለኛል ብዬ አላሰብኩም ነበር ብሎ እጅግ ተጸጸተ። በዚህ አኳኋን የራቢጣ ሥልጣን ከሚገለኝ እኔ ቀድሜ ከሕይወቴ ልገላገል ብሎ ፌዴሬሽኑን ባፈረስን ልክ በሰባተኛው ወር በሰኔ 1963 ዓ.ም ራሱን ገደለ። የዚህ አንድነት ታማኝ መኮንን ራሱን መግደል አዲስ አበባ እንደተሰማ ጃንሆይ ጠርተው አስተያየቴን ጠየቁኝ። ተድላ ዕቁቢት ራሱን የገደለው ጃንሆይን ወይም ኢትዮጵያዊት ኤርትራን ከርቶ አይደለም። ተድላን በተስፋ ዮሐንስ ሥልጣን ስር እዚያው እስራው ላይ ከማቆየት ወደ አዲስ አበባ ማዛወሩ እንደሚሻል ያቀረብኩት ሐሳብ አልተደመጠልኝም። አሁን ያለፈው አልፈዋል። ለዛሬው የሚሻለን በእኔ አስተያየት ተድላን በጀነራልነት ማዕረግ ቀብሩን ማሳመርና ቤተሰቡን መርዳት ነው። በቀብሩ ላይ ለመገኘት ጃንሆይ እኔም ቢልኩኝ የተገባ ይመስለኛል ብዬ ሐሳቤን ሳልደብቅ ነገርኳቸው። ጃንሆይ በተድላ አሳዛኝ ሞት መነካታቸው ይታይ ነበር። ሆኖም ስላቀረብኩት ሐሳብ ጠቅላይ ሚኒስትሩ ጸሐፌ ትእዛዝ አክሊሉ ጀነራል አብይን መጠየቅና እሱ ምን እንደሚያስብ ማወቅ ያስፈልጋል አሉ። ተድላ ራሱን የገደለው ከእኔ በላይ ባለሥልጣን የለም ብሎ ነው። ይህ ሚስጥር አይደለም፣ ማን ያውቀዋል። ስለ ጀነራልነት ማዕረግ ልዩ ቀብር አያስፈልግም ብለው ጀነራል አብይ አስተያየታቸውን ሰጡ። ስለ ቀብሩ የኔ ሐሳብ ተቀባይነት ባያገኝም የሟቹ የጡረታ መብት ለቤተሰቡ እንዲከበርና መንግሥት ሰጥቶት ይኖርበት የነበረውን ቤት ቤተሰቦቹ እንዲጠቀሙበት ጃንሆይን አስፈቅጄ በዚሁ ተፈጽሟል። ተድላ ዕቁቢት በተፈጥሮ በጣም ግልፍተኛና በሥራውም ጨካኝ እንደነበረ በሰፊው ይነገርለታል። የኤርትራንና የኢትዮጵያን አንድነት የሚቃወሙትን ሁሉ በመብራት እያሳደደ ያጠፋቸው ነበር። የተድላ አስተያየት በተለይ ክርስቲያኖች የሆኑት ተቃዋሚዎች በውጭ ጠላት የተገዙና ለውጭ ጠላት ያደሩ ስለሆኑ መራራት አያስፈልግም የሚል ነበር። ለምሳሌ
የተሰማ አስበሮም ቤተሰቦች ኢትዮጵያን በመጥላት ኤርትራን አንድ ጊዜ ለጣሊያን ሌላ ጊዜ ለእንግሊዝ ለመዳረግ ሲሞክሩ ኖረዋል። ተስፋ ዮሐንስ በሬ ከነዚህ የኢትዮጵያ ተቃዋሚዎች ከሆኑ ቤተሰቦች አንዱ ነው። በጠቅላላው እነዚህን የመሳሰሉት ሁሉ የኢትዮጵያ ጠላቶች ተብለው መጋለጥ እንደሚገባቸው ተድላ ዕቁቢት ከልቡ የሚያምን መሆኑን ቢትወደድ አስፋ በሰፊው አስረድተዋል። ለሰራይ አውራጃ የማኅበረ ፍቅሪ አገር ፕሬዝዳንት የነበሩት የራስ ኃይሌ ተስፋ ማርያም ልጅ ፊታውራሪ ኪዳነ ማርያም ኃይሌ ሐምሌ 7 ቀን 1993 ዓ.ም አዲስ አበባ ተገናኝተን ስለ ተድላ ዕቁቢት ጉዳይ የነገሩኝ በብዙ ረገድ ከቢትወደድ አስፋ መግለጫ ጋር የሚመሳሰል ነው። ጀነራል ተድላ ዕቁቢት ራሱን ከመግደሉ ከጥቂት ቀናቶች በፊት እንደራሴውን ጀነራል አብይን በልዩ ቀጠሮ አነጋግሮ ሲመለስ አግኝቼው ስሜቱን የገለጸልኝ እጅግ በመረረ ብስጭት ነበር ሲሉ አጫውተውኛል። ክቡር ጀነራል፣ ኢትዮጵያን ጣሊያን በወረራት ጊዜ እርስዎ ለአገሮ ነጻነት የተዋጉና የተሰደዱ ነዎት። እኔም ከብዙ ኤርትራውያን ጋር ኢትዮጵያ ወይም ሞት ብዬ የታገልኩና የተሰቃየው አርበኛ ነኝ። በኢትዮጵያ ባንዳ ነግሶ አርበኛን እየለቀመ እንዲያጠፋ ስልጣን አልተሰጠውም። በኤርትራ ግን ራቢጣ ነግሶ አንድነቶች እንዲገደሉ ሲፈርድባቸው አያለሁ። የአንድነቶች ጠላት ተስፋ ዮሐንስ በሬ ከርሶ ከንጉሠ ነገሥታችን እንደራሴ የበለጠ ስልጣን ተቀብሎ የሚፈጽምብንን ግፍ እርሶ ተረድተውታል ወይስ አውቀው ትክክል ነው ብለው አምነውበታል? ለዚህ ክቡር ጀነራል የሚሰጡኝ መልስ ለራሴና ለሕይወቴ ውሳኔ በጣም ይጠቅመኛል ብዬ ለመንኳቸው። ፊታውራሪ ተስፋ ዮሐንስ በሬ በጠባያቸውም ሆነ በችሎታቸው ምን አይነት ሰው መሆናቸውን ለማወቅ ለብዙ ዓመታት የፊናንስ ሴክሬታሪና የቅርብ ረዳታቸው አድርገው ያሳደጓቸውን ቢትወደድ አስፋን ማነጋገር ይጠቅማል። ፊታውራሪ ተስፋ ዮሐንስ እኔ የማቃቸው በሥራ ብቻ ነው። እስካሁን እንዳየኋቸው ሕግን የሚያከብሩና ኃላፊነታቸውን በትክክል የሚፈጽሙ ጠንካራ ሠራተኛ ሆነው ነው። በግርማዊነታቸው መልካም ፈቃድ ምክትል እንደራሴ ሆነው መሾማቸውን አልቀበልም ብለህ ያስቸገርክ አንተ ነህ። በእሳቸው በኩል ግን ጀነራል ተድላ ከሥልጣኑ ይነሳልኝ ወይም አጠፋ ይቀጣ ብለው ያቀረቡልኝ ነገር የለም። ስለ አንተም አንስተው አንድም ቀን የከፋ አስተያየት ሲናገሩ አልሰማውም። ኢትዮጵያ በጠላት በተያዘች ጊዜ ስለ ነበሩት ባንዶችና እናንተም መካከል በትግሉ ጊዜ ራቢጣ የነበሩ ናቸው ስለሚባሉት ሰዎች የጠቀስከው ታሪክ የአስተዳደሩን ሥርዓት እየጣስክ የበላይህን ትእዛዝ አልቀበልም ለምትለው ጉዳይ አይረዳህም። እኔ በአስተዳደጌም ሆነ በውትድርና ሙያዬ በዲሲፕሊን ስለማምን አላግባብ የምክትል እንደራሴውን ሥልጣን ስትጋፋ ካንተ ጋር አልቆምም። ነገር ግን ምክትል እንደራሴው አንተን ለማጥቃትና ሥራህን ለመበደል ሲሞክሩ ካየኋቸው ካንተ ጋር እቆማለሁ አሉኝ። የጀነራል አብይ አነጋገር ትርጉሙ አንተን ከጠላትህ ከተስፋ ዮሐንስ ለማላቀቅ አልችልም ማለታቸው ስለሆነ ሕይወቴን ከተስፋ ዮሐንስ ማላቀቅ ያለብኝ እኔው ራሴ ነኝ ብሎኝ ካጠገቤ ራቀ። እኔም ተከትዬ ለማጽናናትና ለመምከር ብሞክር አላዳምጥም አለኝ። ወዲያው እንዲመክሩትና እንዲያበርዱት ለብዙዎቹ ወዳጆቹ ነገርኩ። እነሱም አልቻሉም። አንድ ሳምንት ባልሞላ ጊዜ ውስጥ የተድላ ሕይወት ማለፉን ስሰማ እጅግ ተጸጸትኩ። ተድላ ዕቁቢት በሥልጣኑ ዘመን ያን ሁሉ ጠላት ያፈራው በጨካኝነቱ ነው ብለው የሚያምኑት ሰዎች ጥቂቶች አለመሆናቸውን አውቃለሁ። የአንድነት ተቃዋሚዎቹን እያሳደደ ያለ ርኅራኄ ማሰቃየቱን እኔም አልክድም። ይሁን እንጂ ይህን ሁሉ የፈጸመው በአረመኔነት ጠባይ ሳይሆን ለአንድነት ሲል ነው ብለው ፊታውራሪ ኪዳነ ማርያም ኃይሌ አስተያየታቸውን ሰጥተውኛል። ኤርትራ 14ኛዋ ጠቅላይ ግዛት ሆና ከታወጀች ከ7 ወራት በኋላ ለኢትዮጵያና ለኤርትራ አንድነት በታጋይነቱና በኃይለኛነቱ እጅግ የታወቀው ብርጋዴር ጀነራል ተድላ ዕቁቢት በገዛ ራሱ ሕይወቱን አሳለፈ ተብሎ በኢትዮጵያ ሬዲዮ ሲነገር ከፍ ያለ ድንጋጤ ያልደረሰበት የለም። ሕይወቱን በገዛ ራሱ ለማጥፋቱም ተጠራጣሪዎች ጥቂቶች አልነበሩም።
በኢትዮጵያ አቆጣጠር ረቡዕ ሰኔ 5 ቀን 1955 ዓ.ም በአውሮፓ አቆጣጠር 12/06/63 ከምሽቱ 12 ሰዓት ላይ የሕዝብ ጸጥታ ጥበቃ ሚኒስትር ዴኤታ ደጃዝማች ክፍሌ እርገቱ እኔ ቢሮ ስልክ ደውለው የኤርትራ ፖሊስ አዛዥ ጄኔራል ተድላ ቁቢት በዛሬው ዕለት ሕይወቱን በገዛ ራሱ አሳልፏል ተብሎ በሬዲዮ ይነገር አሉኝ። በዚያን ጊዜ እኔ የኢትዮጵያ ራዲዮ ብሔራዊ ፕሮግራም ኃላፊ ነበርኩ። በበኩሌ የደረሰው አደጋ ምን ያህል አስደንጋጭና የማይጠበቅ መሆኑን ለደጃዝማች ክፍሌ ከገለጽኩላቸው በኋላ እጅግ የታወቀው የኤርትራ ፖሊስ አዛዥ እንዲሁ በደፈናው ራሱን ገደለ ብሎ ማውራቱ በሕዝብ ዘንድ ብዙ ትርጉም ስለሚፈጥር የአሟሟቱ ሁኔታ ምን እንደሆነ ቢገለጽ ይሻላል አልኳቸው። ደጃዝማች ጥቂት ካዳመጡኝ በኋላ ሐሳብህን እደግፋለሁ፣ ግን የአሟሟቱን ምክንያት መግለጽ ሳያስቸግር አይቀርም። እስቲ ለማናቸውም አስመራ ደውልና ጄኔራል አብይን አማክረው አሉኝ። ወዲያው አስመራ ቤተ መንግሥት ደውዬ ይህንኑ ሐሳብ ለእንደራሴው አመለከትኩ። የኤርትራ ፖሊስ አዛዥ ለበላዩ ባለሥልጣን አልታዘዝም ብሎ ስላስቸገረ ከቦታው መዛወር እንዳለበት ነግሬው ነበር። ይህንን አልቀበልም ብሎ ለማመጽ መዘጋጀቱ ተደረሰበት። በዚህን ጊዜ የዲሲፕሊን እርምጃ የሚወሰድበት መሆኑን ሲያቀው በቢሮው ውስጥ ሆኖ በመሳሪያ ሕይወቱን አሳለፈ። ታሪኩ ባጭሩ ይኸው ነው። ከመሞቱ በፊት ለዚህ የበቃበትን ምክንያት በጽሑፍ የተወው ማስታወሻ እንዳለ ወይም ለቅርብ ጸሐፊው የተናገረው ቃል መኖር አለመኖሩን ለማወቅ ምርመራ በመደረግ ላይ ነው። በእኔ በኩል ዛሬ ማታ በራዲዮ የሚነገረው በገዛ ራሱ ሕይወቱን ማጥፋቱንና የአሟሟቱንም ምክንያት ለማወቅ የፖሊስ ምርመራ መቀጠሉን ብቻ ነው ብለው ሌፍትናንት ጄኔራል አብይ አበበ የኤርትራ ጠቅላይ ግዛት እንደራሴ በነገሩኝ መሠረት ዜናው ባጭሩ ለሕዝብ ተገለጠ። በዚህ አኳኋን የጄኔራል ተድላ ከዚህ ዓለም መለየት በሬዲዮ ከተነገረ በኋላ ስለ አሟሟቱ በሕዝቡ ዘንድ የሚሰራጩት ልዩ ልዩ የተተራመሱ ዜናዎች አስመራንና አዲስ አበባን አጥለቀለቁት። ከእነዚህም ውስጥ በሁለት አይነት የቀረቡት ወሬዎች ወደ እውነቱ ይጠጋሉ ተብለው ተገመቱ። የመጀመሪያው ተድላ ቁቢት በፌዴሬሽኑ መፍረስ በጣም ተቆጭቶ ራሱን ገደለ ሲል፣ ሁለተኛው ደግሞ እንዲታሰር ወታደር በተላከበት ጊዜ እጄን አልሰጥም ብሎ ሲታኮስ ተገደለ የሚለው ነው። ብዙውን ጊዜ በአገራችን አንዳንድ የታወቁ ሰዎች በድንገት ሲሞቱ ወይም ሲታሰሩ እውነተኛው ጉዳይ ተገልጦ በራዲዮ ስለማይነገር ሕዝቡ የሚመስለውን እየፈጠረ ማውራቱ አዲስ ነገር አይደለም። በመሠረቱ የኤርትራ ፖሊስ አዛዥ አሟሟት ትክክለኛው ዜና እንደራሴው ለኢትዮጵያ ራዲዮ የብሔራዊ ፕሮግራም ሹም የገለጹት ነው። እርግጥ ተድላ ቁቢት ሕይወቱን ከማጥፋቱ በፊት በጣም ተበሳጭቶ ቢሮውን ሲዘጋ የኤርትራን ሕዝብ አሳስተነዋል፣ የሠራነው ሁሉ ልክ አይደለም የሚል ቃል መናገሩ ተወርቷል። የምክትል እንደራሴውን ሥልጣን አልቀበልም በማለቱ ወደ አዲስ አበባ እንዲዛወር መወሰኑን የንጉሠ ነገሥቱ እንደራሴ ከነገሩት በኋላ ከእንግዲህ ወዲህ ከማንም ጋር አልነጋገርም ብሎ ከቢሮ ገብቶ በሩን ዘጋ። ይህ እርምጃ የአመፅ ተግባር ሆኖ ስለተቆጠረ እንዲታሰር ተወስኖ የሚይዙት ወታደሮች ወደ ፖሊሱ አዛዥ ቢሮ ተላኩ። ሰውየው ቢሮውን ዘግቶ ያደፈጠ ስለሆነ የተላኩት ወታደሮች ሁኔታው አስግቷቸው የታዘዙትን ሳይፈጽሙ ተመለሱ። በዚህ ጊዜ ጄኔራል አብይ ሐሳብ ገባቸው። ተድላን በስልክ አነጋግረው መንፈሱን ለማብረድ ደጋግመው ሙከራ ቢያደርጉም ተድላ አላነጋግርም አላቸው። ቢቸግራቸው የጽሕፈት ቤቱን ኃላፊ ክንፈ ተስፋ ጋብርን ጠርተው እባክህ ምከረውና እኔም ላነጋግረው ብለው ጠየቁት። ክንፈም በበኩሉ ሞክሮ አልተሳካለትም። ተድላ ቢሮውን ዘግቶ አሻፈረኝ አለ። ከጥቂት ሰዓቶች በኋላ ኮሎኔል ከበደ ያዕቆብ ኋላ ሜጀር ጀነራል የሁለተኛ ክፍለ ጦር ከፍተኛ መኮንን ከኤርትራ ፖሊስ ምክትል አዛዥ ከኮሎኔል ዘራ ማርያም አዛዚና ከተድላ ጽሕፈት ቤት ኃላፊ ከክንፈ ተስፋ ጋብር ጋር ሆነው
ወደ ተድላ ቁቢት ቢሮ አመሩ። ምን ለማድረግ? ተድላን መክሮ እጅህን በሰላም ስጥ ለማለት። አሻፈረኝ ቢልስ? ሌላው እርምጃ በእንደራሴው ይወሰናል። በኮሎኔል ከበደ ያዕቆብ የሚመሩት መልእክተኞች ከፖሊሱ አዛዥ ጽሕፈት ቤት ሳይቃረቡ አንድ ትልቅ የመሳሪያ ድምፅ ተሰማ። ተድላ ቢሮውን ዘግቶ ባነገበው ኡዚ ሕይወቱን አሳልፎ ጠበቃቸው። ተድላ ቁቢት ወደ አዲስ አበባ እንዲዛወር መወሰኑን ጀነራል አብይ ሲነግሩት ከችግሩ ተገላገልኩ ብሎ ደስ ይለዋል እንጂ በዚህ ብስጭቱ ግሎ ሕይወቱን እስከ ማጥፋት ይደርሳል ብለው አላሰቡ። ቀደም ሲል ተድላ ቁቢት በተስፋ ዮሐንስ ሥልጣን በሚበሳጭበት ጊዜ አንተንና ሥራህን የሚበድል ነገር ሲሰሩ ካየኋቸው ካንተ ጋር ቆማለሁ ሲሉ ጀነራል አብይ የሰጡት ቃል ይታወሳል። በመጨረሻው የንጉሠ ነገሥቱ እንደራሴ እንደወሰኑት ዝውውሩን ተቀብሎ አዲስ አበባ ቢመጣ ኖሮ ንጉሠ ነገሥቱ በጣም ስለሚወዱት ብዙ ደስ የሚለው ነገር እንደሚያገኝ የታወቀ ነበር። ምን ይሆናል? እልህኛና ትዕግሥት የሌለው ሰው በመሆኑ ብቻውን ሲያስብ በማናቸውም በኩል የወደፊት ሕይወቱ ጨለማ ሆነበት። ያ የኢትዮጵያንና የኤርትራን ፍጹም አንድነት ከልቡ የሚያምን ታጋይ፣ ያ ቀዳማዊ ኃይለ ሥላሴን ከፈጣሪ ጋር እያወዳደረ የሚያመልክባቸው ሰው፣ ያ የኤርትራንና የኢትዮጵያን አንድነት የሚቃወሙትን ሁሉ በወረንጦ እየለቀመ የሚያጠፋ ኃይለኛ መኮንን በተወለደ በ50ኛው ዓመት እሱ ራሱ ብዙ የለፋበት የኤርትራና የኢትዮጵያ ፍጹም ውህደት በተፈጸመ በሰባተኛው ወር መጨረሻው እንደዚህ አሳዛኝ ትራጀዲ በመሆኑ በተለይ ከአንድነት ወገኖች ያላዘነለትና ያልተጸጸተ የለም። ለተድላ ሞት ዋና ምክንያት ናቸው የተባሉት ተስፋ ዮሐንስ በርሄ ግን ፌዴሬሽኑ ከፈረሰ በኋላ ለቀዳማዊ ኃይለ ሥላሴ መንግሥት ታማኝ ሆነው የኤርትራ ምክትል እንደራሴነቱን ሥልጣን ለ12 ዓመታት እንደያዙ ቆዩ። በዚህ ብቻ አላቆሙ። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት ፍጻሜ ላይ ለጥቂት ወራቶች ተቋቁሞ ለነበሩት ለልጅ እንዳልካቸው መኮንንና ለልጅ ሚካኤል እምሩ ካቢኔዎች ተስፋ ዮሐንስ በርሄ የማዕድን ሚኒስትር ሆነው ነበር።